አሰላሙ አለይኩም ጓደኞቼ፣ ዛሬም በአዲስ ብሎግ መጥቼላችኋለሁኝ። አመሰግናለሁኝ ያው ብሎጊን ስለምትከታተሉልኝም ላይክ ስለምታደርጉትም አመሰግናለሁ። ቪዲዮን ስትጀምሩ ላይክ ማድረግ አትርሱ። ላይክ አድርጉ ስትጀምሩ። ብሎግ መስራት ያደክማል፣ ግን ቢሆንም ደግሞ እናንተ የምትሰጡኝ አስተያየት ደስ ስለሚል እውነቴን ነው የምላችሁ፣ ደስ ብሎኝ ነው የምሰራው። ደስ ብሎኝ እየሰራሁ ያለሁት ብሎግ ነው። ለማንኛውም እናንተም ስትጀምሩ ላይክ እያደረጋችሁ አበረታቱኝ። ላይክ ስለምታደርጉ ሰብስክራይብ ስለምታደርጉ አመሰግናለሁኝ እና አመሰግናችኋለሁኝ የኔ ውዶች ሀገሬ ልጆች። አሁን ቪዲዮን ስትጀምሩ ላይክ እያደረጋችሁ ጀምሩ። ያው ጥሩ አስተያየት ደስ እንደሚለው ሁሉ መጥፎ ማስተያየት ያሳዝናል። ስለዚህ ጥሩ አስተያየት ስለምትሰጡኝ እኔም በቃ በብሎግ እየተሰላችሁ አይደለም ሁሌ በቃ አሁንማ ሱስ እየሆነብኝ ሁሉ ነው መቅረጽ አለብኝና መልቀቅ አለብኝ እያልኩኝ ነው የምለቀው እና በጣም ደስ ይላል። ለማንኛውም ቻናሉን አዲስ የሆናችሁ ሰብስክራይብ አድርጉ። ዝንቦቹም እያሽቃበጡ ነው። ደግሞ ቪዲዮን ስትጀምሩት ላይክ አድርጋችሁ ጀምሩ የኔ ውዶች። አመሰግናለሁ። ይሄ እያድ ማለት ነው። ይሄን ባባ እንዴት እንደሚወደው አጠይቁኝ እና ከመውደዱ የተነሳ አልጋ ላይ ቁጭ ብሎ እሱን ሲያሽበለብል ነው የሚውለው እና በጣም ጠብቁኝ ይላል። ተከታታይም ስለሆነ እያድም ገና ነፍስ ስላላወቀ አሰላሙ አለይኩም እንዴት አደራችሁ? ፀሐይዋ ወጣለች እኛ ጋር እንግዲህ እንደምታያት ድመቷ ጋር ፀሐይ እየሞቅን ነው። ድመቷም ልጄም እኩል ነው ፀሐይ ማሞቀው። ለማንኛውም ፀሐያችንን ሞቅን። ከዛ እንደተለመደው ቤታችንን አጸዳዳን፣ ፏ አደረግን፣ አጫጫስን። ጋቻ የተሰብራለች ስንት ቀን ቀይራታለሁ እላለሁኝ እረሳታለሁኝ እና ይሄ ጅብሰም ጋቻ አይችልምና ተሰብሯል። ለማንኛውም ቤቴን አጸዳዳሁና ካጫጫስኩኝ በኋላ ለልጆቹ እዚህ ጋር ቴሌቪዥን እያዩ እስኪ ጨዋቱ ብዬ ቤት ውስጥ እንዲጨዋቱ መቼም አይሉም እና ቁጭ አይሉም። አንድ ቦታ አረፍ አይሉም። ልጅ ያለው ሰው በቃ ስትነፍሩ መዋል ነው። እና ለማንኛውም ቤቴን አጸዳዳሁኝ። ያው እንደዛም ስላችሁ ግን ያጸዳሁትም ምናምን አያቆሽሹም። ካልሆነ ያው የሚከተላቸውን ያውቃሉ። እና ለማንኛውም ጓደኞቼ ብሎጌን ስለወደዳችሁልኝ አመሰግናለሁኝ። በዚህ አጋጣሚ መስገን አለባችሁ እናንተም። እና እንደዚህ ጋር ቤቴን አጸዳድቼ ሳይሰራሁት ቆይቼ ነው። ያው ሰዓቱ ሄደት ብሏል። አሊም አልመጣም ስላለኝ ሽሮ ነው የምሰራው እየሰራ ያለሁት ማለት ነው። ግን ልብስ አጥባለሁኝ ብዬ ነበርና ልብስ ላጥብ ማጠቢያው ምናምን አወጣጥቼ ውሃዋ ጠፋች ነበረች። ውሃዋ ሄደችና ከዛ እኔም መጣችም አልመጣችም ሽሮዬ ልስራ አልኩኝና ሽሮዬን ሰራሁኝ። ያው ሽሮ ብቻ ነው የምሰራው ወይ ሰላጣ ሰራለሁ በኋላ ላይ ካልሆነ። ከዛ በኋላ ውሃዋ ጭልጭል ማለት ጀመረች። እሷን እንግዲህ እየገደብን ልብሳችንን ማጠብ ጀመርን እላቸዋለሁኝ። እና ውሃዋ በትንሽ ነው አሁን ራሱ የምትመጣው። በቃ ለማጥራት ፈልጌ የቶሎ አልወርድ ብለኝ የቆም ያለው ወደዚህ እያልኩኝ ግን እኔ ማትመጣ መስሎኝ ሻወርም ወስጄም ብዬ ጨርሼ ነበር። ግን ዛሬ ነው ልብስ የምናጥብበት ቀን፣ እንዲያልፍ አልፈልግም። ልብስ ማጠቢያ ቀንና አጥባለሁኝ ብዬ ስለተዘጋጀው ጠዋት ጀምሬ አስገባሁኝና ማጠብ ጀመርኩኝ እላችኋለሁኝ። እና ልብሴን እያጣጠብኩኝ በመሀል ውሃዋ ትሄዳለች ትመጣለች። በቃ ዛሬ መብራቱ ይጠፋል አንዴ ይመጣልና አዛደረገኝ። ለማንኛውም ከዛ በኋላ ልብሴን እያስገባሁኝ ምሳ ሰዓትም ስለደረሰ ሰላጣ መስራት ጀመርኩኝ። ቡናዬንም እንግዲህ ጀበናዬን አጣጥቤ ቡናዬን ጨማምሬ ቁጭ አድርጌያለሁ። ምሳ እንደበላን ቡና እንጠጣለሁ። እንግዲህ ቡና ቤት ስትቀመጡ ቡና ነው የሚያነቃችሁ። እኔ እንጃ ቡና ካልጠጣሁ በቃ እኔ አሁንማ ራሴን ማመም ጀምሮኛል። እሱ ስም የለብኝም ነበር ድሮ ግን አሁን በቃ ቀን በቀን ነው የምጠጣው ቡና። ያለ ቡና አይሞቅም። ለማንኛውም ግን ያለ ቡና እንዴት ነው የሚሞቀው? ቡና ካልተቆላ ቤት እኔ እንጃ። ቡና ተቆልቶ ቡና ሲፈላ ምን ሲል ነው? እኔ ቡና የማይጠጡ ሰዎች ቤታቸው እንዴት እንደሚሞቅ አላውቅም። ከምሬ ነው እኮ ቡና ያሞቃል ቤት። ቡና ሳይጠጣ እንዴት ነው የሚኮነው? በአላህ ኧረ እኔ እንጃ። ለማንኛውም ሰላጣዬን ኪያር፣ ቲማቲም፣ ትንሽ ሚጥሚጣና ሽንኩርት አድርግበታለሁኝ። ከዛ በኋላ ደግሞ እርጎ አለኝ ትንሽዬ እርጎ በእርጎ አድርጌ ነው በቃ በሽሮ ከዛ በቃ አስማማዋለሁ እላችኋለሁኝ። እና ከዛ በኋላ ሰላጣዬን ሰራርቼ ስጨርስ ደግሞ ወደ ምሳ እንሄዳለን። አብራችሁኝ ቆዩ እና ውዶቼ እንደምታዩት ብቻዬን ምሳ ልበላ ነው። ሽሮ ምንድነው የሚመስለው ቪዲዮ ላይ
አላማረኝ ቪዲዮ ላይ ግን ጣፍጣል እኮ ማሻአላ ጣፍጦኝ ነው የበላሁት እኔ። እና ለማንኛውም ቡናችንን ጠጣን። ቡና ብቻዬን በሆነ እዚህ ጋር ትናንትና የጋገርኳት ኬክ ነበረች። ጁማ የጋገርኳት ኬክ ነበረች። የጁማአ ብሎግ አልሰራሁላችሁማ እና ጁማ የጋገርኳት ኬክ ነበረች። እሷን የተረፈችውን በላው። ከዛ በኋላ እዚህ ጋር ደግሞ እንግዲህ እያስቸገሩኝ ነው። በጣም ያስቸግራል ልጁ። ይሄ እያድ ማለት ነው። ይሄን ባባ እንዴት እንደሚወደው አትጠይቁኝ። እና ከመውደዱ የተነሳ አልጋ ላይ ቁጭ ብሎ እሱን ሲያሽበለብል ነው የሚውለው። እና በጣም ጠብቁኝ ይላል። ተከታታይም ስለሆነ እያድም ገና ነፍስ ስላላወቀ እና እነሱን ማነው ልጅሽ የሚጠብቅልሽ አላችኝ። እያድ ነው የሚጠብቀው። ለማንኛውም እዚህ ጋር የበቃ ሻውጄ እንደምንም አስወረድኩት። ከዛ ልብሴን አሰጣጣሁኝ። ደርቆ እየደረቀ ነው። ያው ንሻፋ ስለሆነ አንዴ ነው የሚደርቀው። ፀሐዩ እንደሆነ ኃይለኛ ነው እና ልብሴን አጣጥቤ ጨረስኩላችኋለሁ። እና ደግሞ እንግዲህ ከሰዓት በኋላ ተደውሎብኝ ወደ እየሄድኩኝ ነው። እንደምታዩት መንገድ ላይ ነኝ። በነገራችን ላይ ገቢዎች በቃ በጣም እኔ ተሰላቸውኝ። አሁንማ ምን ይሻለኛል? በቃ እኔ ብቻ አይደለሁም ብዙ ሰው ነው እየተሰላቸ ያለው። አሁን ሰዓቱ ብዙ ስራ በደንብ የሚሰራበት ሰዓት አይደለም። በተለይ ኢትዮጵያ ያለ ሰው ያን ያክል ኢትዮጵያ ላይ ሰው የቅንጦት ነገር ያን ያክል ብዙም እየተጠቀመ አይደለም። በተለይ ክፍለ ሀገር እውነት ነው የምላችሁ። ግን ሰው በቃ አሁንም ደረጃ ሽግግር እየተደረገበት ስለሆነ በጣም እያሰላችሁን ነው። በቃ ሄድን እዛ ምንም የሚስተካከል አይደለም። በቃ ቅሬታ አቅርበን ነበረ። እንግዲህ ደግሞ ውሳኔ እናመጣለን ብለውናል። ግራ አጋቡኝ። ውስጥ ገብቼ ለብቻችሁ ነው የቀን ገቢ ምናምን ይጠይቋቸዋልና በቃ ግራ የሚያጋባ ጥያቄ ነው። ለማንኛውም እንግዲህ ህይወት ይቀጥላል። ለማንኛውም ከዛ እዚህ ጋር ደግሞ ወደ ሀይቅ የሚሄድ እቃ ነበረኝ ቁም ሳጥን ምናምን፣ እሱን አንዴ ቪዲዮ ልቀረጽላት ብዬ ለልጅቷ መጣሁኝ። 3 ተከፋሽ ቁም ሳጥን ከላይ ተደራቢ ያለው ነው። እንደምታዩት ነጭ በጥቁር ከለር ነው የተቀባው እና እዚህ ጋር ደግሞ ከጎን ላይ ከላይ ይሄ ኮንፈርት ማስቀመጫ ምናምን ነው። ከላይ ተደራቢ ያለው። እዚህ ጋር ደግሞ ኮስሞ አለቻት። ያው የምታምር ኮስሞ ናት፣ ቆንጆዬ ኮስሞ። እዚህ ጋር ኮስሞ አለ እና ኮስሞም ላይ መሳቢያዎች አሉት፣ የተለያዩ እቃ ማስቀመጫ። እዚህ ጋር ደግሞ የሚያምር አልጋ ነው። እንዴት እንዳማረኝ እኔ! ቆንጆ አልጋ ነው፣ በቃ ደስ የሚል እና እዚህ ጋር አልጋ አላት። 2 ኮሜዲ ነው አለው። እያሰሩ ስለነበረ አልቀረጽኩትም። እኔም ወደ ቤት ለመመለስ ቸኩዬ ነበረ። ትንሽ ቆየት አልኩኝ ከወጣሁኝ ገቢዎች ምናምን ስሯሯጥ እና ዛሬው ብሎግ ይህን ይመስላል። ባይ